ሃሌሉያ ኢየሱስ ጌታ ነው። በጌታ በኢየሱስ ስም ፕሮግራማችንን እንጀምራለን። ሁላችንም ጌታን እናከብራለን፣ እናመሰግናለን። ሃሌሉያ። እንደገና ወደ እግዚአብሔር ሕልውና በምስጋና እንገባለን። እግዚአብሔርን እያከበርን ወደፊቱ እንቀርባለን። ሃሌሉያ። በሁሉም ስፍራ ያላችሁ ቴሌግራም ላይም ዩቲዩብ ላይም እየተከታተላችሁ ያላችሁ ሁሉ ጌታን አመስግኑት። እንደገና በፊቱ ለመሆን እድልን አግኝተናል። ዛሬም እግዚአብሔር መልካም ነው። ዛሬም እግዚአብሔር ቸር ነው። ዛሬም እግዚአብሔር ብርሃንን ያሳየናል። ጌታን እናመሰግናለን፣ እግዚአብሔርን እናከብራለን። አመስግኑት። አባቶች ስምህን እንባርካለን በሉት። ሃሌሉያ። እናመሰግናለን። አመስግኑት። መጽሐፍ ቅዱስ ሲነግረን ሮሜ ምዕራፍ 1 ቁጥር 17 ላይ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። ስለዚህ ዛሬም በእግዚአብሔር ፊት ከእምነት ወደ እምነት ለመሄድ ከብርሃን ወደ ብርሃን ከክብር ወደ ክብር ለመሄድ ተገኝተናል። ስለዚህ ጌታን በማመስገን እንጀምራለን። በመጀመሪያ እግዚአብሔርን እናከብረዋለን። በመጀመሪያ እግዚአብሔርን እናደንቀዋለን። አመስግኑት ጌታን። ሃሌሉያ። ስምህ የተባረከ ይሁን በሉት። ጌታን ከልባችሁ አክብሩት። ኢየሱስ እናደንቀሃለን፣ ስምህን እንባርካለን። ሃሌሉያ። ተመስገን በሉት። ጌታን እናመሰግናለን ስለ እምነት ጉዞ። እግዚአብሔር ሆይ ስምህን እንባርካለን ስለሰጠህን ስለዚህ ድንቅ ጊዜ በፊት እግዚአብሔር አባት ሆይ ሕይወታችን ላይ እየሰራ ስላለው ስላንተ መንፈስ ስለ ቃለ ኃይል በጌታ በኢየሱስም ስምህን እንባርካለን። እየተለቀቀ ስላለው እግዚአብሔር አባት ሆይ የቃለ መንፈስ የቃለ ዝናብ በጌታ በኢየሱስም እናመሰግናለን። አመስግኑት ጌታን፣ አክብሩት እግዚአብሔርን። ስሙን ባርኩ፣ ስሙን አድንቁ፣ ጌታን ከፍ አድርጉ። እናመሰግናለን በሉት። እግዚአብሔር ከቀን ወደ ቀን እየረዳን ነው። ከቀን ወደ ቀን እግዚአብሔር እየባረከን ነው፣ እያበረታን ነው፣ እያጽናናን ነው። እግዚአብሔር ጉልበትን አቅምን እየሰጠን ነው፣ እየጨመረልን ነው። ጌታን አመስግኑት። ሃሌሉያ። ታንክ ዩ ጂሰስ። ተባረክ በሉት። እግዚአብሔርን አመስግኑት። ሃሌሉያ። የእግዚአብሔርን ስም ከፍ አድርጉ። እስቲ ከልባችሁ አመስግኑት። ሃሌሉያ። ጌታን አመስግኑት፣ ስሙን ባርኩ። እግዚአብሔር በየቀኑ እየረዳን ስላለ የእግዚአብሔርን መልካምነት የእግዚአብሔርን ቸርነት እያየን ስለሆነ እግዚአብሔርን አመስግኑት። አባቶች ስምህን እንባርካለን። መንፈስ ቅዱስ ተመስገን፣ መንፈስ ቅዱስ ተመስገን። ይህን ቃሉን መጸለይ ከጀመርን ጊዜ ጀምሮ እግዚአብሔር ስለረዳን እግዚአብሔር ስላበዛልን መልካምነት ዛሬ 100ኛ ቀናችን ነው። እግዚአብሔርን እናመሰግነዋለን። ያለፉትን 99 ቀናት ለዚሁም ዛሬን ጨምሮ 100 ቀን እግዚአብሔር ስለረዳን ጌታን እናመሰግነዋለን። በእያንዳንዱ ቀን የእግዚአብሔር መገኘት የእግዚአብሔር ሕልውና ከኛ ጋር ነበረ። እግዚአብሔር በየቀኑ እየተናገረን ቃሉን እያስተማረን ነበር። እግዚአብሔር ምስክርነቶችን ሰጥቶናል። ለውጦችን በሕይወታችን ላይ አይተናል። እግዚአብሔርን እናመሰግነዋለን። ስላየናቸው እንዲሁ ትንሽ የምንላቸው እንኳን ቢሆኑ ስለነዛ ለውጦች ጌታን ከልባችን እንባርካለን። አቋማችን ተስተካክሎ ከሆነ ጌታን እናመሰግነዋለን። ቋንቋችን፣ ንግግራችን ቅርጽ ይዞ ከሆነ እግዚአብሔርን እናመሰግነዋለን። አባት ሆይ ተመስገን በሉ። የእግዚአብሔርን ስም ከፍ አድርጉ። ጌታ ሆይ እናመሰግናለን። ከልባችሁ እግዚአብሔርን ባርኩት። አባት ሆይ ተመስገን። በጌታ በኢየሱስ በሕይወታችሁ ላይ ትንሽም ለውጥ ካያችሁ እግዚአብሔርን አመስግኑት። ከዛ በምስጋናችሁ ሙሉ ይሆናል። ጌታን አክብሩት። እግዚአብሔር አባት ሆይ ስምህን እንባርካለን። ከእምነት ወደ እምነት የሆነ ጉዞ፣ ከብርሃን ወደ ብርሃን የሆነ ጉዞ ስለሰጠህን በጌታ በኢየሱስም ስምህን ከፍ እናደርጋለን። አመሰግንሃለሁ በሉት። አደንቅሃለሁ ጌታ ሆይ በጌታ በኢየሱስ ክርስቶስም ተመስገን፣ ተመስገን። ጃኮባንድሮስ ዘኬቤናማ ለንድሮስ ያሶሴኬቤናማ ከልባችሁ አመስግኑት። ጌታን አክብሩት። በኢየሱስ ክርስቶስም
እግዚአብሔር ሆይ እናመሰግንሃለን በሉ። ከልባቸው አመስግኑት ጌታ። ሻኮፓንትሮስ የኬፔናማ ሌንድሮስ ያማ ሻሳ ከጳና አመስግኑት። ሃሌሉያ። የእያንዳንዱ ምስጋና በግል ወደ እግዚአብሔር የሚደርስ ነው። እግዚአብሔር አክብሩት። ሻኮፓንትሮስ የኬፔናማ ሻሳ ከጳና ሌንድሮስ ያከጳናማ በጌታ በኢየሱስም ክብር ለአንተ ይሁን በሉ። እግዚአብሔርን አመስግኑት። እግዚአብሔርን አድንቁት። አባቶይ እናመሰግናለን። በጌታ በኢየሱስም ክብር ለአንተ ይሁን። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም አመስግነናል። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬም እንደገና ወደ እግዚአብሔር ሕልውና በጌታ በኢየሱስ ስም እንኳን ደህና መጣችሁ እላችኋለሁ። ኢየሱስ ጌታ ነው። ዛሬ ክፍል 100ኛ ነው። ሃሌሉያ። እግዚአብሔር በኃይል እየረዳን ይገኛል። በእነዚህ በተለይ ከግንቦት 1 ጀምሮ እስከ 30 ድረስ ያሉትን ቀናት እመን ብቻ እንጂ አትፍራ እያለን እያየን ያለ ነው። ምናልባት አንድ ነገር እንድታስተውሉ ፈልጋለሁ። ዛሬ በእግዚአብሔር መንፈስ ጥቂት ከዚህ ጋር የተያዘ ነገር ማውራት እፈልጋለሁ። ከዛ መጨረሻ ላይ የምናውጃቸው የምንጸልያቸው ርዕሶች ይኖሩናል። ግን የእግዚአብሔር ቃል ከልባችሁ ዛሬ እንድትሰሙ እፈልጋለሁ። ክብር ለኢየሱስ ይሁን። በመጨረሻው ዘመን አንዱ ጠላት የሚያደርገው ነገር ቢኖር በሰዎች ላይ ፍርሃትን መርጨት ነው። የፍርሃትን ዜና፣ የፍርሃትን ወሬ በዛም በዚህም። ለዚህ ነው መጽሐፍ ቅዱስም ሲነግረን በዛም በዚህም የጦር ወሬ ስትሰሟል አትደንግጧል። እዚህ የተለያዩ ወሬዎች በዛም በዚህም ፍርሃትን የሚለቁ ነገሮች ይመጣሉ። የተመረጡትንም የተጠሩትንም አማኞችንም ጭምር ግራ የሚያጋቡ አይነት ወሬዎች ይመጣሉ። ሰሞኑን እንዳየነው እስራኤላውያንን የጨረሳቸው ያ የፍርሃት ወሬ ነው። የፍርሃት ወሬ ነው። ስለዚህ የእግዚአብሔር ቃል በደንብ ጠንቅቀን ዛሬ እንድናይ እፈልጋለሁ። በእግዚአብሔር መንፈስ እንማራለን። መንፈስ ቅዱስ ለአንድ ሰው ብርሃንን ያካፍለዋል። ለአንድ ሰው መንፈስ ቅዱስ እምነትን በጌታ በኢየሱስም ያካፍለዋል። ክብር ለኢየሱስ ይሁን። አትርሱ፣ የመጨረሻው ዘመን የወሬ ብዛት ነው ፍርሃትን የሚያመጣው። በእነዚህ 30 ቀናት እምነታችንን እየገነባን ፍርሃትን ደግሞ እያፈረስን ነው የምንሄደው። እምነታችንን እያነጸን ለፍርሃት ስፍራን እያጠፋን ነው። ምክንያቱም እመን ብቻ እንጂ አትፍራ። እመን ብቻ እንጂ። ስለዚህ ከፍርሃት ጋር የተቀላቀለ እምነት አይሰራም ማለት ነው። ለዚህ ነው እምነትን ብቻ ነው የምፈልገው እንጂ ፍርሃትን፣ ጥርጣሬን አልፈልግም ብሎ ያለው ለዛ ነው። ስለዚህ በእግዚአብሔር ቃል ላይ የሚገነቡ ሰዎች ብርቱ ገንቢዎች ናቸው። በእግዚአብሔር ቃል ላይ የሚገነቡ ሰዎች ጠንካራ የሆነ ነገርን የሚገነቡ ሰዎች ናቸው። ያንን በእግዚአብሔር ቃል ላይ የሚገነቡ ሰዎችን ማቴዎስ ምዕራፍ 7 ቁጥር 24 እና 25 ላይ ስታያቸው ይህንን ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። በዛ ቤት ላይ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት ገፋዋል። በአለትም ላይ ስለተመሰረተ አልወደቀም ይላል። አልወደቀም። ስለዚህ በጣም ጎርፍ የሚመስሉ ነፋስ የሚመስሉ ሁኔታዎችም ወሬዎችም የተለያየ ነገር ይመጣል። በመጨረሻው ዘመን የሚገለጠው ያ ስለሆነ ግን በቃሉ አለት ላይ የተሰሩ የተመሰረቱ ሰዎች መቼም ቢሆን የማይወድቁ ሰዎች ናቸው። እስቲ አንድ ሰው አልወድቅም ይበል እስቲ። አሜን። በደንብ እንድሰሙኝ ይፈልጋለሁ ዛሬ። ክብር ለኢየሱስ ይሁን። የእግዚአብሔር መንፈስ መረዳትን እንደሚሰጠን አምናለሁ። አሜን። እኔና እናንተ አሁን በህይወት ማዕበሎች ላይ እና በጨለማ ኃይላት ላይ ሆም ብለን እምነታችንን የምንገነባበት ጊዜ ላይ ነው ያለነው። ሆም ብለን ህይወታችንን ፍጻሜያችንን የምንገነባበት ጊዜ ላይ ነው ያለነው። ያም ደግሞ በእግዚአብሔርና በቃሉ ላይ ያለን መታመን ነው። እግዚአብሔርና በቃሉ ላይ ያለን መጠናችንን መግባት እዚሁም ቃሉን መግባት አለብን። ክብር ይሁን። መዝሙር 19 ላይ ያለው የዓይኖች የሚፈሩት ናቸው በምህረቱ ፈሩ
በቅዱ የመቡ እግዚአብሔር ዓይኖች ወደ እነሱ ናቸው። ከዛ እነዚያን ሰዎች ናቸው ከሞት ያድነን ባቸው በተቃራኒ ሁኔታም ውስጥ እግዚአብሔር የሚታመኑ ሰዎች ናቸው። ሰው በህይወት ማየት በእግዚአብሔር ቃል ላይ አንዱ ካልተደገፈ ህይወት ብርቱ ሆኖ መቆም አይችልም። እዚህ እግዚአብሔር ላይ እና ቃሉ ላይ እምነታችን መታመናችን ሁሉ በዚህ ላይ ነው የሚሆነው። ለዚህ ነው መጽሐፍ ቅዱስ ሲነግረን መዝሙር 46 ቁጥር 10 ላይ እኔም አምላክ እረፉ፣ እኔም አምላክ እንደሆንኩ እወቁዋል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብም ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። ለዚህ እግዚአብሔር መቼም ቢሆን አይወድቅም፣ መቼም ቢሆን አይሸነፍም። ቃሉ መቼም ቢሆን አይቀየርም። ስለዚህ እምናችን መታመናችን በእግዚአብሔር ቃል ላይ መሆን አለበት። አሁን ይህንም ብለን ስንልን ሁሉንም የህይወታችን አቅጣጫ ይሸፍናል፣ ሁሉንም የህይወታችንን አቅጣጫ ይዳስሳል ማለት ነው። ክብር ለኢየሱስ ይሁን። አሜን። ይህን በደንብ ልናስተውል ይገባል። መጽሐፍ ቅዱስ እንደገና ምን አለ? ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በአንዳች አትጨነቁ። ክብር ለኢየሱስ ይሁን። be anxious for nothing፣ ስለምንም ነገር አትጨነቁ፣ በአንዳች አትጨነቁ። እስቲ ሰዎችን በህይወት የሚያስጨንቁ ጉዳዮችን አስቧቸው እስቲ፣ ተመልከቷቸው እስቲ። ስለነዛ ስለማናቸውም አትጨነቁ አለ። ያ ነው በእግዚአብሔር መታመን ማለት፣ በእግዚአብሔር ማረፍ ማለት ያ ነው። ነገሮቹ የማያስጨንቁ ሆነው ሳይሆን ከሚያስጨንቁ ነገሮች የተሻለ መረዳት ስላለን ነው የማንጨነቀው። ራሳችንን ለጭንቀት አሳልፈን የምንሰጥ ከሆነ ገና ብዙ ሊያስጨንቁ የሚችሉ ነገሮች ከፊት ሊመጡ ይችላሉ። በጣም ሊያስፈሩ የሚችሉ ነገሮች ከፊት ሊመጡ ይችላሉ። ገና እኛ ደግሞ ራሳችንን በእግዚአብሔር ላይ በመጣል በእግዚአብሔር ላይ በመታመን ጭንቀቶችን ሁሉ ወደ ጎን እንተዋለን ማለት ነው። ያ ነው አሁን መገንባት ማለት፣ እምነትን እየገነባን ፍርሃትን እያጠፋን መምጣት ማለት ያ ነው። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁዋል። አሜን። በአንዳች ምን አትበሉ? አትጨነቁ። ክብር ለኢየሱስ ይሁን። ማርቆስ 5 ላይ ያለውን ክፍል ተመልክቱ። ማርቆስ 5 ሰሞኑን እያየን ያለነው ከመጀመሪያው ጀምሮ እንመለከታለን። እንደዚህ አለ ቁጥር 22 ላይ ማርቆስ 5:22 ኢያይሮስ የተባለ ከምኩራብ አለቆች አንዱ መጣ፣ ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው ይላል። ሰው አሁን ኢየሱስን አምኖ ሊያድነው እንደሚችል ሊታደገው እንደሚችል አምኖ ነበረ ሲጸልይ የነበረው ሲለምነው የነበረው። ከዛ ቁጥር 24 ላይ ከእርሱም ጋር ሄደ ይላል። አሁን ሰውየው መጸለይ ከጀመረበት ሰዓት ጀምሮ የኢየሱስ አብሮነት የኢየሱስ መልስ በሰውየው ሕይወት ላይ ጀምሯል። አሜን። ከእርሱ ጋር ከዛ ሰዓት ጀምሮ ኢየሱስ መሄድ ጀምሯል፣ መንቀሳቀስ ጀምሯል። ቁጥር 24 ላይ እና ኢየሱስ ከእርሱ ጋር እየሄደ ሳለ በዛ መሃል ላይ ነው 12 ዓመት ደም የሚፈሳት ሴት መሃል ላይ መታ ኢየሱስን አግኝታ መንገድ ላይ የቀሚሱን ጫፍ ነክታ ተአምራቷን ተቀበለች። ልክ የዛችን ሴት ተአምራት ሰርቶ ጌታ ኢየሱስ ክርስቶስ ከጨረሰ በኋላ ልክ ቁጥር 35 ላይ ሲደርስ እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡት ከሴትዮዋ ጋር እየተነጋገረ እምነትሽ አድኖሻል እያለ ሳለ ድንገት ከዛ ከምኩራብ አለቃው ቤት የመጡ ሰዎች ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት ይላል። ያ ማለት የጸሎት መልስ
እስከ መጨረሻው አይደርስም፣ አትልፋ ያሉት ነው። ከእግዚአብሔር ጋር የጀመርከው ጉዞ ተአምራት ሆኖ መቀየር አይችልም። በህይወት ላይ ያስጨነቀ የነበረው ነገር አጥብቃ እግዚአብሔርን ስትለምነው የነበረው ነገር በቃ መሆን አይችልም ብለዋል። ግን አስተውሉ፣ ኢየሱስ ከሰውየው ጋር መጓዝ ጀምሯል። እያንዳንዳችን መጸለይ ለዚህ ነው ዳንኤል መጸለይ ከጀመረበት ቀን ጀምሮ በአካላዊ ዓለም ላይ ለዳንኤል የሚታይ ነገር እንኳን ባይኖር በመንፈስ ዓለም ላይ የዳንኤል መልስ ተለቆ መልሱ እየመጣን ያለው ከ21 ቀን በኋላ እጁ ላይ ቢገባም። ስለዚህ እግዚአብሔር ጌታ ኢየሱስ ክርስቶስ ከዚህ ከምኩራቡ አለቃው ጋር መጓዝ ጀምሯል። ተስማምቷል እግዚአብሔር። እስቲ አንድ ሰው እግዚአብሔር በጥያቄ ተስማምቷል ይበል እስቲ። እግዚአብሔር በጸሎቴ ተስማምቷል በሉ እስቲ። አሜን። ለዚህ ነው አምናችሁ አለ በጸሎት የምትለምኑትን ሁሉ ትቀበላላችኋል። አሁን እንዳገኛችሁት እመኑ ይሆንላችሁማል ብሎ ያለው ለዛ ነው። ሰው ኢየሱስ ከእርሱ ጋር እየሄደን ያለው ምን ያክል ሰዓት እንደፈጀባቸው ባናውቅም ግን ጌታ ኢየሱስ ክርስቶስ ከዚህ ሰው ጋር መጓዝ ጀምሯል። ተጉዞ እየሄደ ሳለ ነው በድንገት ሰዎች መጥተው ልጅህ ሞታለች፣ መምህሩን አታድክመው ብሎ ያሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው ይላል። በቃ የጸለይከውን ጸሎት እኔ ሰምቻለሁ፣ እኔ ካንተ ጋር ነኝ፣ እየተጓዝኩ ነው፣ አብረን እየሄድን ነው፣ አትፍራ። መጨረሻ ላይ ተአምራቱ በአካል መገለጡ የማይቀር ነገር ነው ብለዋል። እመን ብቻ እንጂ አትፍራ። ለዚህ ነው ጌታ ቅርብ ነው ብሎ ያለው። ለዛ ዛሬም ጌታ ቅርብ ነው። ዛሬም እግዚአብሔር ከኛ ጋር አለ። የጸለይናቸው በሕይወታችን ላይ የእግዚአብሔር ጣልቃ ገብነት እንዲሆን የምንፈልጋቸውን ጉዳዮች ሁሉ አስመልክቶ አሁንም እግዚአብሔር ከኛ ጋር ነው ያለው። ለዚህ እመን ብቻ እንጂ አትፍራ። ክብር ለኢየሱስ ይሁን። በሕይወታችን ላይ በጣም አደገኛ የሆኑ የጠላት መሳሪያዎች አሉ። በጣም አደገኛ የሆኑ ከነዛ መካከል ፍርሃት አንዱ ነው። ፍርሃት አደገኛ የጠላት መሳሪያ ነው። ሌላው ጥርጣሬ ነው። ተያያዥ ናቸው። ሁሉም አደገኛ መሳሪያ ነው። ጭንቀት አደገኛ መሳሪያ ነው። አመስጋኝ አለመሆን፣ አለማመስገን ወይም ማጉረምረም፣ እነዚህ አደገኛ መሳሪያዎች ናቸው። ፍርሃት፣ ጥርጣሬ፣ ጭንቀት፣ አለማመስገን፣ ማጉረምረም፣ እነዚህ አደገኛ የጠላት መሳሪያዎች ናቸው። እነዚህ ያሉበት ሰው ላይ ዲያብሎስ የፈለገውን ነው የሚያደርገው። ስለዚህ እኔና እናንተ እነዚህን እያፈረስን እነዚህን እያጠፋን ምን እየገነባን ያለ ነው ካላችሁ፣ በፍርሃት ፈንታ እምነትን፣ በጥርጣሬ ፈንታ እምነትን፣ በጭንቀት ፈንታ እምነትን፣ በማጉረምረም ፈንታ ደግሞ የምስጋናን ሕይወት ነው እየገነባን የምንሄደው። ምክንያቱም እግዚአብሔር ቸር እንደሆነ አውቀናል። እግዚአብሔር ቅርብ እንደሆነ አውቀናል። እሱም እረፉ እኔ አምላክ እንደውም እወቁ ብሎናል። በሱ አርፈን ሃሌሉያ አማን በእረፍት የተሞላ በእምነት የተሞላ በምስጋና የተሞላ ሕይወትን እንኖራለን። ዛሬ እያብራራን እንጨነቃለን። ዛሬ እያብራራን ነው እየፈራን ያለ ነው። የችግሩን ግስበት እያወራን የተግዳሮቱን አስቸጋሪነት እያስረዳን እያብራራን ነው ወደ ጭንቀት የበለጠ እየገባን ያለ ነው። በዙሪያችን ያለውን የተቃራኒ ሁኔታን ግዙፍነት እያወራን የባሰ ወደ ጭንቀት፣ የባሰ ወደ ፍርሃት፣ የባሰ ወደ ተስፋ መቁረጥ ውስጥ ወደ ጥርጣሬ ውስጥ እየገባን ነው ያለ ነው። በተለያየ አቅጣጫ ላይ አንዳንድ ሰዎች ምናልባት አሁን እንዲሁ ትንቅንቅ የሆነ አስጨናቂ ነገር እንኳን በሕይወት ባይገጥማቸው ግን በሕይወት የትም እደርሳለሁ ብሎ አያስቡም። በቃ ይሄ ተራ የሆነችው ከእጅ ወደ አፍ የሆነውን ነገር ብቻ ነው እየመሩ ያሉት እየገፉ ያሉት። ግን እግዚአብሔር ያየላቸውን ትልቅ የሆነው ፍጻሜ ላይ መግባት ያለባቸው ሰዎች ሁሉ እምነታቸውን የሚገነቡ ሰዎች መሆን አለባቸው። ክብር ለኢየሱስ ይሁን። ሰዎች ለምንድን ነው የሚፈሩት? ለምንድን ነው የሚጠራጠሩት? ለምንድን ነው የሚጨነቁት? ለምንድን ነው የሚያግረምርሙት ካላችሁ ክፉ ነገር ይሆንብኛል፣ ይደርስብኛል ብሎ ስለሚያስቡ ነው። ወይም የሚጠብቁት መልካም ነገር አይመጣም
አይሆንም ብሎ ሲያስቡ ነው። ተቃራኒ ነገር ሲሰሙ ነው ሰዎች መጨነቅ፣ መፍራት የሚጀምሩ። ክፉ ነገር ሊሆን ይችላል፣ ሊከሰት ይችላል። ትዳሬ ላይ ክፉ ነገር ሊሆን ይችላል። ቤቴ ላይ ክፉ ነገር፣ ጤናዬ ላይ፣ በንግድ ስራ ላይ ክፉ ነገር ሊሆን ይችላል ብሎ ሲያስቡ ሰዎች መፍራት ይጀምራሉ። የሚጠብቁት መልካም ነገር አይሆንም ብሎ ሲያስቡ ወይም በዙሪያቸው ላይ እየሆነ ያለ ተቃራኒ ነገር ከፈጠረው ስሜት የተነሳ ሰዎች መፍራት ይጀምራሉ። ፍርሃት ልባቸው ውስጥ ስር እየሰደደ ይመጣል። ከዛ ግን ራሳችንን አውጥተን ህይወታችንን በእግዚአብሔር ላይ መጣል አለብን። በእግዚአብሔር ላይ መታመን አለብን። ክብር ለኢየሱስ ይሁን። አሜን። በእግዚአብሔር ላይ መታመን አለብን። ዛሬ ይህን እያሰላሰልኩ እያለሁ ይህን ወደ ልቤ ይመጣ ነበረ። ክብር ለኢየሱስ ይሁን። ህይወታችንን ልክ ሐና እንዳደረገችው ሳሙኤላችንን በእግዚአብሔር እጅ መጣል ከቻለን ነገ ታላቅ ነብይ ሆኖ ይገለጣል። አሜን። ሳሙኤላችንን በእግዚአብሔር እጅ መጣል ከቻለን ነገ ታላቅ ነብይ ሆኖ ይለወጣል። ያ ማለት ምን ማለት ነው? ህይወታችንን በእግዚአብሔር እጅ ላይ መጣል ከቻለን፣ በእግዚአብሔር ምሕረት መታመን ከቻለን፣ በእግዚአብሔር ታላቅነት መደገፍ ከቻለን፣ በቃሉ ላይ ጸንተን መቆም ከቻለን ነገ ህይወታችን ታላቅ ሆኖ ይገለጣል። ያ ያስፈራን ያስጨነቀን ነገር ሁሉ ታላቅ ምስክርነት ሆኖ ይገለጣል። ስንት ሰው ለዚህ ዝግጁ እንደሆነ አላውቅም። በፍጹም ላለመጨነቅ፣ በፍጹም ላለመጠራጠር፣ በፍጹም ላለመፍራት፣ በፍጹም ላለማጉረምረም አንድ ሰው ዛሬ መወሰን አለበት። በእንደዛ ነው አሁን የምንገነባው ይህን እመን ብቻ እንጂ አትፍራ የሚባለውን አይነት ህይወት የምንገነባው በዛ ነው። ለአንድ ቀን አይደለም፣ ለአንድ ጉዳይ አይደለም፣ ለህይወት ዘመናችን ነው። እንደ ህይወት ዘይቤ ነው ይሄንን የምንገነባው። ይሄን ሆን ብለን ነው የምናደርገው። በእግዚአብሔር ጸጋና መንፈስ ታግዘን ይህንን አይነት ህይወት፣ ይህንን አይነት ልብ፣ ይህንን አይነት አመለካከት መገንባት ይኖርብናል። ክብር ለኢየሱስ ይሁን። አለበለዚያ መግፋት የማንችላቸው ነገሮች ከፊት ይመጣሉ። ማሸነፍ የማንችላቸው ነገሮች ከፊት ይመጣሉ። በዚህ በእምነት ጉልበት ካልሆነ በስተቀር፣ በቃሉ ብርሃን ጉልበት ካልሆነ በስተቀር፣ በእግዚአብሔር በመደገፍ በምህረቱ በመታመን ካልሆነ በስተቀር የማናሸንፋቸው ነገሮች ይኖራሉ። ስለዚህ ሳሙኤላችን ህይወታችንን በእግዚአብሔር እጅ ላይ እርፍ ብለን፣ በጣም እኮ ያስገርማል። ሐና ልጇን ወስዳ ቤተ መቅደስ ጥላ ስትመጣ ምን አይነት መታመን፣ እንዴት ያለ እርግጠኝነት ነው! የእግዚአብሔር ቃል እንደሚነግረን ከሆነ በዓመት አንድ ጊዜ ነው ሄዳ የምታየው። አንድ ጊዜ በዓመት ግን ያ በእግዚአብሔር እጅ ላይ ታምኖ በመታመን የጣለችው ልጅ ታላቅ ነብይ ሆኖ ተቀይሯል። ክብር ለኢየሱስ ይሁን። አንደኛ ሳሙኤል ምዕራፍ 1 ቁጥር 25 እና 28 ላይ ወይፈኑንም አረዱ፣ ሕፃኑንም ወደ ኤሊ አመጡት ይላል። ቁጥር 28 እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል አለች። ለእግዚአብሔር አደራ መስጠት አለብን። ህይወታችንን፣ ፍጻሜያችንን፣ የኛ የሆነው ነገር ሁሉ ከዛ በእግዚአብሔር እንታመናለን። ከዚህ አንንሸራተትም። ከእምነት ህይወት አንንሸራተትም። ከመታመን ህይወት አንንሸራተትም። ወደኋላ አንልም። የዛን ጊዜ የትኛውም ፍርሃት በእኛ ላይ አይሰራም። ፍጹም የሆነ እረፍት፣ ሙሉ የሆነ እረፍት ሊሰማን ይገባል። ይህንን መምረጥ አለብን። የእግዚአብሔር ቃል፣ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ ለዛ ያግዘናል። ይህንን ቶታል ረስት፣ ሙሉ የሆነ እረፍትን መምረጥ መቻል አለብን። ማርቆስ ምዕራፍ 4 ቁጥር 38 ላይ ማርቆስ 4:38 እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበራል። ማለት ይሄ ሆን ብሎ ነው ሙሉ እረፍትን እያደረገ ያለው። ማዕበል መነሳቱ ምን ማለት አይደለም። ክብር ለኢየሱስ ይሁን። መርከብ ውስጥ ከኖህ ጋር የገቡ ሰዎች ምናልባት መርከቧ ወደ ላይ ስትነሳ የመናወጥ ስሜት ሊሰማ ይችላል። አውሮፕላን ውስጥ ሆናችሁ፣ መኪና ውስጥም ሆናችሁ አንዳንድ ጊዜ መኪናው ልንገጫገጭ ይችላል፣ አውሮፕላኑ ልንገጫገጭ ይችላል። ግን በቃ በእናንተ ላይ ምንም አይነት ተጽዕኖ አያመጣም። መርከቧ ስትነሳ ውሃው ከመሬት እስኪነሳ ማዕበሉ ምኑ እንዲያረጋት፣ ግን ውስጥ ያሉ ሰዎች ላይ ምንም አይነት ተጽዕኖ ሊያመጣ አይችልም። እዚህ
የመጨረሻው ዘመን የፈለገውን ቢንገጫገጭ እኛ ኦልሬዲ እምነት የሚባል መርከብ ውስጥ ገብተናል። አማን። ትራስን ተንተርሶ ተኝቶ ነበር አለ። አቅንተውም አንቅተውም መምህር ወይ ስንጠፋ አይገደም ምን አሉት ይላል። ኢየሱስ የተኛው መንፈሳዊ እንቅልፍ አይደለም፣ አካላዊ እንቅልፍ ነው የተኛው። ፍጹም የሆነ መታመን ውስጥ ነው ያለው። ፍጹም የሆነ ረፍት ውስጥ ነው ያለው። ፍጹም የሆነ ገነት ውስጥ ነው ያለው። ይህን ታውቃላችሁ። ጌታ ኢየሱስ መቼም ቢሆን እንደማይሰጥም ያውቃል። መቼም ቢሆን ስለዚህ እናንተም በእነዚያ በህይወት ተግዳሮቶች በህይወት ሁኔታዎች መቼም ቢሆን እንደማትወድቁ እንደማትሰጥሙ ማወቅ አለባችሁ። ያ ተቃራኒ ሁኔታ መቼም ቢሆን እንደማያሸንፋችሁ መጨረሻ ላይ ክፉ ሆኖ እንደማይጠናቀቀ እርግጠኛ መሆን አለባችሁ። ምንድን ነው እርግጠኛ የሚያደርገን? የእግዚአብሔር ቃል ነው። እርግጠኛ የሚያደርገን የእግዚአብሔር ቃል ነው። ጌታ ኢየሱስ ደግሞ ዛሬ በእኔና በእናንተ ውስጥ ነው ያለው። ክብር ለኢየሱስ ይሁን። በውስጣችን ያለው ኢየሱስ ይዘን በእርግጠኝነት ህይወትን መኖር አለብን። አሜን። ክብር ለኢየሱስ ይሁን። ስለዚህ ሰዎች የሚፈሩበት ሌላኛው ምክንያት በቂ የሆነ ዕውቀትና መረዳት ሳይኖራቸው ሲቀር ነው። በቂ የሆነ ዕውቀትና መረዳት ሳይኖራቸው ሲቀር ሰዎች ወደ ፍርሃት ይገባሉ። ሰዎች ሁኔታዎች ላይ ትኩረት ሲያደርጉ፣ ሰዎች በመረጃዎች ላይ ተቃራኒ መረጃዎች ላይ ትኩረት ሲያደርጉ ፍርሃት በልባቸው ውስጥ ይጸነሳል። ፍርሃት በልባቸው ውስጥ ይጸነሳል። ክብር ለኢየሱስ ይሁን። ተመልከቱ፣ ከዚህ ጋር መስማማት የለባችሁም። ከፍርሃት ጋር ከተቃራኒ መረጃ ጋር መስማማት የለባችሁም። ይሄን ስሙ። ለሁኔታዎች ያላችሁ ዕውቀት ለእውነት ካላችሁ ዕውቀት ከበለጠ ፍርሃት ነው ውስጣችሁ ላይ የሚፈጠረው። ለሁኔታዎች ያላችሁ ዕውቀት፣ ሁኔታዎችን አስመልክቶ ያላችሁ ዕውቀት እውነትን አስመልክቶ ካላችሁ ዕውቀት ከበለጠ ምን ይሆናል ካላችሁ ፍርሃት ነው በልባችሁ ላይ የሚፈጠረው። ክብር ለኢየሱስ ይሁን። ስለዚህ ከሁኔታዎች ዕውቀት ይልቅ የእውነትን ዕውቀት መጨመር አለባችሁ። የቃሉን እውነት የቃሉን ብርሃን ዕውቀት ነው መጨመር ያለባችሁ። አንድ ሰው ለምሳሌ የጤና ተግዳሮትን አስመልክቶ በጣም ብዙ መረጃ ሊኖረው ይችላል። ሐኪሞች ብዙ ነገር ተናግረው እንዲህ ያደርጋል እንዲህ ነው እንዲያ ነው ብለው ሊሆን ይችላል። ያ ፍርሃት ካለባቸው ያ ዕውቀት ካለባቸው ሰዎች የቃሉ ብርሃን ከሌለ የቃሉ ዕውቀት ከሌለ ሰዎች መቼም ቢሆን ከፍርሃት ውጭ ሊሆን አይችሉም። ምክንያቱም የያዙት ዕውቀት ተቃራኒ ዕውቀት ስለሆነ እዚህ ፍርሃት የሚፈጠረው ከእውነት ዕውቀት ይልቅ የሁኔታ ዕውቀት ሲበዛ ነው የሚሆነው ማለት ነው። እንደዚህ አሉ አንድ እግዚአብሔር ሰው፣ ክብር ለኢየሱስ ይሁን። ሰይጣን ወደ ፍርሃትና ወደ ጥርጣሬ ሜዳ ሲጎትት አንተም ደግሞ በምትችለው አቅም ሁሉ ወደ እምነት ሜዳ ጎትተው ይላል። አሜን። ሰይጣን ምን ያደርጋል? ወደ ፍርሃት ሜዳ ወደ ጥርጣሬ ሜዳ እዛው ሊመታችሁ ሊያጠፋችሁ በክፉ ወሬ በተለያየ ነገር ባችሁን በመደብደብ አእምሯችሁን በመደብደብ ሰይጣን ወደዚያ ሜዳ ነው የሚጎትታችሁ። ወደ ፍርሃት ሜዳ ነው የሚጎትታችሁ። ወደ ጥርጣሬ ሜዳ ነው የሚጎትታችሁ። እዛ ከወሰዳችሁ በቃ ጨረሳችሁ ማለት ነው። እዚህ እናንተም ልክ እንደሚጎትት ሰው ሆናችሁ ወደ እምነት ነው መሳብ ያለባችሁ። ወደ ቃሉ ብርሃን አምጡት። ያንን መቋቋም አይችልም እሱም። ያንን ማሸነፍ አይችልም እሱም። ክብር ለኢየሱስ ይሁን። እዚህ ሁሉ ጊዜ ለሰይጣን እድል አትስጡ። ወደዛ ትውደቁ፣ ወደዛ ትንከባለሉ። ሁሉ ጊዜ መስራት መጎተት ያለባችሁ ወይም ኢንክላይን ማድረግ ያለባችሁ ወደ እምነቱ አቅጣጫ ነው ኢንክላይን ማድረግ ያለባችሁ። እዚህ ነው ጌታ ኢየሱስ ክርስቶስ እዛ ሰው ምን አለ? ሰይጣን መጣና በክፉ ወሬ ወደ ሞት ሊጎትተው ፈለገ። ኢየሱስ ግን እመን ብቻ እንጂ አትፍራ ብሎ በዚህ ደግሞ ሲያመጣው ትመለከታላችሁ። ክብር ለኢየሱስ ይሁን። አሜን። ኢየሱስ ወደዚህ ሲያግዘው ትመለከታላችሁ። አትፍራ ብሎ እዚህ እኔና እናንተም ዛሬ በቃሉ ላይ ጸንተን በመቆም ሰይጣን ወደ ተቃራኒው ሊወስደን ሲፈልግ
በቤታችን የሚሆነውን ነገር እየነገረን ወደ ተቃራኒው ሲወስደን እናንተ ደግሞ ወደ እምነት ነው ማዘንበል ያለባችሁ። በቃ የኔ ሁኔታ ይሰራል፣ የኔ ጉዳይ ይስተካከላል፣ እግዚአብሔር ጣልቃ ይገባል፣ ሰላም ነው ቤቴ ላይ የሚሆነው፣ ጤናዬ መልካም ነው። አሜን። ወደ እምነት ነው ሰይጣን በተቃራኒ ሲጎትታችሁ። እናንተም ተቃራኒ እያወራችሁ ሰይጣን ወደሚጎትተው ወደዛ የምታግዙ አትሁኑ። ወደ ተቃራኒ የምታግዙ አትሁኑ። ክብር ለኢየሱስ ይሁን። አሜን። ሁል ጊዜ ወደ እምነት አቅጣጫ የምትጎትቱ ሰዎች መሆን አለባችሁ። ክብር ለኢየሱስ ይሁን። የትኛውም ነገር ቢፈጠር እምነት ላይ ከቆማችሁ፣ ብርሃን ላይ ከቆማችሁ መጨረሻ ላይ ተአምራት ይሆንላችኋል። መጨረሻ ላይ ድል ይሆንላችኋል። ኢየሱስ ጌታ ነው። ከዚህ በኋላ ሌላኛው የምታደርጉት ነገር ዋናው ስቴፕ የሚሆነው የእምነትን ስልጣን መያዝ ነው። በሁኔታዎች ሁሉ ላይ የእምነትን ስልጣን መያዝ ነው። አሜን። የእምነትን ስልጣን መያዝ ያ ማለት ነው። አሁን ልባችሁ በእምነት ተሞልቷል እንበል። ልባችሁ እርግጠኛ ሆኗል እንበል። አሁን በቃ ጸንታችሁ በእምነት ቆማችኋል። ግን ነገሩ እንዲቀየር ደግሞ ስልጣንን መያዝ አለባችሁ። ማወጅ መቻል አለባችሁ። ክብር ለኢየሱስ ይሁን። ስልጣንን መያዝ መቻል አለባችሁ። ማወጅ መቻል አለባችሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። ያን የምታደርጉት ደግሞ ነገሩ እንዲቀየር ትእዛዝ በማውጣት ነው። ነገሩ እንዲስተካከል ትእዛዝ በማውጣት ነው። ነገሩ እንዲቀየር በማዘዝ ነው። ጌታ ኢየሱስ ያደረገውን እንደ ምሳሌ ማየት እንችላለን። ቁጥር 39 ላይ ማርቆስ 4:39 ላይ ነቅቶም ነፋሱን ገሰጸው ይላል። አያችሁ፣ አሁን ፍርሃት የለም። ትራስ ተንተርሶ ተኝቷል። በቃ ፍርሃትን አሸንፏል። አሁን እርግጠኛ ነው። ገና ነገሩ ደግሞ እንዲስተካከል፣ ነገሩ ደግሞ እንዲቀየር ምን ማድረግ አለበት? ነቅቶ ነፋሱን ምን አደረገው? ገሰጸው ይላል። ክብር ለኢየሱስ ይሁን። ባህሩንም ዝም ብለህ ጸጥ በል አለው ይላል። ነፋሱም ተወ፣ ታላቅ ጸጥታም ሆነ። ስለዚህ በህይወታችሁ ላይ የሚሆኑ ነገሮች ሁሉ ዝም እንዲሉ፣ ጸጥ እንዲሉ ልታስቆማቸው፣ ልታዟቸው ይገባል። ይሄን የምታደርጉት በእውቀት፣ በብርሃን፣ በመረዳት ነው። ያለ ምንም መናወጥ ነው ይሄንን የምታደርጉት። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ነቅቶ ምን አደረገው? ነፋሱን ገሰጸው። ሰው ሁለተኛው ሜጀር የሆነው ስቴፕ ስልጣንን መያዝ ነው። በዛ ሁኔታ ላይ አሜን። እየተንቀጠቀጣችሁ አይደለም፣ እየፈራችሁ አይደለም፣ እየተጨነቃችሁ አይደለም። አሁን የብዙ ሰዎች ጸሎታቸው በፍርሃት የተሞላ ጸሎት ነው። የብዙ ሰው አዋጃቸው የፍርሃት አዋጅ ነው። አንዳንድ ጊዜ ሰዎች የሆነ የሚያስደነግጥ ነገር ሲመጣባቸው ያንን ነገር በትልቅ ድምፅ ጮሆ ይቃወሙታል። ገና ውስጣቸው ፍርሃት ሞልቷል። ፍርሃት ከሞላ አይሆንም። በድምፅ ጩኸት አይደለም። ውስጣችሁ ላይ እምነት ሞልቶ፣ ውስጣችሁ ላይ እርግጠኝነት ኖሮ በዛ ነገር ላይ ስልጣንን ትወስዳላችሁ። በዛ ነገር ላይ በኃይል ትናገራላችሁ፣ በእምነት ትናገራላችሁ፣ በብርሃን ትናገራላችሁ። የዛን ጊዜ ነገሮች ሁሉ እየተቀየሩ እየተስተካከሉ የሚሄዱ ይሆናሉ። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬም ለአንድ ሰው ለኢየሱስ ስም ምስክርነት ይሆንለታል። የእግዚአብሔርን ቃል ጥቂት ደቂቃ በዚህ አሁን በተማርነው አቅጣጫ ላይ እናውጃለን። አሜን። ሁለተኛ ጢሞቴዎስ ምዕራፍ 1:7 ይህ በጣም እጅግ አስፈላጊ የሆነ ለመጨረሻው ዘመን የሚሆነ የእግዚአብሔር ቃል ነው። አሜን። ሰዎች ከፍርሃት ነፃ መውጣት አለባቸው። አሁን የሚያስፈራ የሚያስጨንቅ በጣም ብዙ ነገር ያለበት ዘመን ላይ ነው ያለ ነው። ኢየሱስ ጌታ ነው። ሃሌሉያ። ሁለተኛ ጢሞቴዎስ ምዕራፍ 1:7 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። እግዚአብሔር የኃይል የፍቅር ራስን የመግዛት እንጂ የፍርሃት መንፈስ አልሰጠንም። አሁን የምናውጀው እግዚአብሔር የፍርሃት መንፈስ አልሰጠኝም ብላችሁ ነው የምታውጁት። አሜን። ምን ትላላችሁ? እግዚአብሔር የፍርሃት መንፈስ አልሰጠንም። እስቲ ከኔ ጋር በእግዚአብሔር ፊት አውጁ። እግዚአብሔር የፍርሃት መንፈስ አልሰጠኝም ብላችሁ አውጁ። የፍርሃት መንፈስ፣ የጥርጣሬ መንፈስ፣ የጭንቀትን መንፈስ እግዚአብሔር አልሰጠኝም። በጌታ በኢየሱስ ክርስቶስም እግዚአብሔር ጃኮባንድሮስ የኬፔናማ አለንድሮስ ያሳከባ በጌታ
በኢየሱስ ክርስቶስም እግዚአብሔር የፍርሃትን መንፈስ አልሰጠኝም በሉ። እግዚአብሔር የጥርጣሬን መንፈስ አልሰጠኝም። እግዚአብሔር የጭንቀትን መንፈስ አልሰጠኝም። እግዚአብሔር የፍርሃትን መንፈስ አልሰጠኝም። በጌታ በኢየሱስ ክርስቶስም እግዚአብሔር የጭንቀትን መንፈስ አልሰጠኝም። በኢየሱስ ክርስቶስም እግዚአብሔር የፍርሃትን መንፈስ አልሰጠኝም። በኢየሱስ ክርስቶስም እግዚአብሔር የጭንቀትን መንፈስ አልሰጠኝም በሉ። በላችሁ ላይ አውጁ። በጌታ በኢየሱስ ክርስቶስም እግዚአብሔር የፍርሃትን መንፈስ አልሰጠኝም በሉ። ስለዚህ እኔም ፍርሃትን አላስተናግድም በሉ። በጌታ በኢየሱስም የተሰጠኝ የኃይል መንፈስ ነው። የተሰጠኝ የፍቅር መንፈስ ነው። የተሰጠኝ የእምነት መንፈስ ነው። በጌታ በኢየሱስም ለዚህ ነው ዳዊት ሲናገር ስለዚህ ምድር ብትነዋወጥም ተራሮችም ወደ ባህር ልብ ቢወሰዱ አንፈራም አለ። በጌታ በኢየሱስ ክርስቶስም ፍርሃትን እምቢ እላለሁ፣ ፍርሃትን አላስተናግድም በሉ። በጌታ በኢየሱስ ክርስቶስም እግዚአብሔር የፍርሃትን መንፈስ አልሰጠኝም። እግዚአብሔር የሰጠን የኃይል መንፈስ ነው። እግዚአብሔር የሰጠን የእምነትን መንፈስ ነው። ስለዚህ ፍርሃትን አላስተናግድም በሉ። በጌታ በኢየሱስ ክርስቶስም በምንም ሁኔታ በምንም ምክንያት ፍርሃትን አላስተናግድም። በኢየሱስ ክርስቶስም ፍርሃትን አላስተናግድም በሉ። በጌታ በኢየሱስ ክርስቶስም እስቲ ከልባችሁ ጸልዩ፣ ከልባችሁ አውጁ። የእምነት መንፈስ በእናንተ ላይ በኃይል ይሰራል። በጌታ በኢየሱስ ክርስቶስም ጄዛካ ጳናማ ላንድሮዛ ሲያካ ጃዛካ ባንድሮዜ ኪጴናማ በጌታ በኢየሱስም በእምነት ዛሬ እናገራለሁ፣ በእምነት ዛሬ አውጃለሁ። እግዚአብሔር የፍርሃትን መንፈስ አልሰጠኝም በሉ። በኢየሱስም እኔም የፍርሃትን መንፈስ ከእግዚአብሔር አልተቀበልኩም። የፍርሃትን መንፈስ ከእግዚአብሔር አልተቀበልኩም በሉ። የፍርሃትን መንፈስ ከእግዚአብሔር አልተቀበልኩም። የጥርጣሬን መንፈስ ከእግዚአብሔር አልተቀበልኩም። ፍርሃት በኔ ላይ አይሰራም። የትኛውንም ያክል ወሬ ብሰማ አልፈራም በሉ። በጌታ በኢየሱስ ክርስቶስም የትኛውንም ያክል ወሬ ብሰማ በኢየሱስ ክርስቶስም አልፈራም በሉ። በጌታ በኢየሱስም ፍርሃት በኔ ላይ አይሰራም። በጌታ በኢየሱስም ፍርሃት በኔ ላይ አይሰራም በሉ። በጌታ በኢየሱስም አንድ ሰው ከልብ እየጸለየ ነው ያለው። በእግዚአብሔር ፊት አውጆ በእግዚአብሔር ፊት ጸልዩ። ፊባንትሮስ ከባናማ ሊያንትሮስ ሲካ ያሳኮባና በጌታ በኢየሱስ ክርስቶስም ራኮባንትሮስ ከቤራማ ሌንድሮስ ሲያካባ ፍርሃት በኔ ላይ አይሰራም በሉ። በጌታ በኢየሱስ ክርስቶስም ፍርሃት በኔ ላይ አይሰራም። የፍርሃት መንፈስን አልተቀበልኩም። በጌታ በኢየሱስ ክርስቶስም የፍርሃት መንፈስን አልተቀበልኩም። በኢየሱስም አልፈራም። በምንም ሁኔታ ፍርሃት በኔ ላይ አይሰራም በሉ። በጌታ በኢየሱስም ፊባንትሮስ ከባናማ ላንድሮስ ያሱ ዘከበ ፊካባንትሮስ ከባናማ በጌታ በኢየሱስም በእምነት እናገራለሁ፣ በእምነት አውጃለሁ። በኢየሱስ ክርስቶስም ተራሮች እንኳን ወደ ባህር ልብ ቢወሰዱ አንፈራም አለ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። በጌታ በኢየሱስም በምንም አይነት ሁኔታ ክፉን አልፈራም በሉ። በምንም አይነት ሁኔታ ክፉን አልፈራም። በጌታ በኢየሱስ ክርስቶስም ክፉን አልፈራም። በምንም አይነት ሁኔታ በኢየሱስ ክርስቶስም ክፉን አልፈራም በሉ። በጌታ በኢየሱስም በምንም አይነት ሁኔታ በጌታ በኢየሱስም ጌዛ ከባናማ ላንድሮስ ያላባ ሊኮፓንሽ ሴክቤ ራንትራሳሳ ከባናማ በጌታ በኢየሱስም በምንም አይነት ሁኔታ ክፉን አልፈራም። በኢየሱስም ክፉን አልፈራም በሉ። ክፉን አልፈራም በኢየሱስ ክርስቶስ ጃኮፓንትሮስ ከቤናማ ሌንድሮስ ያሳከባና ሺባንኮፓንትሮስ ከባናማ ላሪኮፖንትሮስ ከቤ ፊዛ ራትራንዳ ሊያኮፖንትሮስ ከቤናማ በጌታ በኢየሱስም ሺኮፓንትሮስ ከባናማ በኢየሱስ ክርስቶስ ጃኮፓ ክፉን አልፈራም በሉ። ክፉን አልፈራም በጌታ በኢየሱስም ክፉን አልፈራም በኢየሱስ ክርስቶስም ጃሱስ ረከቤናማ ሌንድሮስ ከባና ሃሌሉያ በጌታ በኢየሱስ ክርስቶስ ስም አውጀናል። አሜን። አንድ ሰው እስቲ እግዚአብሔር የፍርሃትን መንፈስ አልሰጠኝም ይበል። አሜን። ኢሳይያስ ምዕራፍ 32 ቁጥር 17 እና 18 ኢሳይያስ 32 17 እና 18 የጽድቅም ስራ ሰላም፣ የጽድቅም ፍሬ ለዘላለም ጸጥታና መታመን ይሆናል። ሕዝቤም በሰላም ማደሪያ በታመነም ቤት በጸጥተኛ ማረፊያ ይቀመጣል አለ። ክብር ለኢየሱስ ይሁን። አሜን። ሕዝቤ በሰላም ማደሪያ በታመነም ቤት በጸጥተኛ ማረፊያ ይቀመጣል። አሁን የምናውጀው በህይወቴ ዙሪያ ሁሉ በጌታ በኢየሱስም ሰላምን አውጃለሁ ብላችሁ ታውጃላችሁ። የትኛውም ተቃራኒ ሁኔታ
በህይወቴ ላይ ሊቆይ አይችልም ብላችሁ በእግዚአብሔር ፊት በእምነት ተናገሩ። አሁን ስልጣን እንዳለው ሰው ነው የምታውጁት በጌታ በኢየሱስም። እግዚአብሔር ሕዝቤ በሰላም ማደሪያ በታመነ ቤት ይቀመጣል ብሏል። በኢየሱስ ክርስቶስም ዛሬ እናገራለሁ፣ አውጃለሁ። ኢየሱስ ከኔ ጋር ስላለ ሰላምን አውጃለሁ። ዝም በል ጸጥ በል አለ። በጌታ በኢየሱስ በእምነትን የምትናገሩት በእርግጠኝነት ነው የምትናገሩት። በብርሃን ሆናችሁ ተናገሩ። በጌታ በኢየሱስ ክርስቶስም የትኛውም የክፉ ቀስት ወደ እኔ አይደርስም፣ ወደ ቤቴ አይገባም፣ ወደ ዙሪያዬ አይመጣም። ሰላምን አውጃለሁ። በዙሪያዬ ሁሉ እረፍትን አውጃለሁ። በዙሪያዬ ሁሉ በጌታ በኢየሱስም ሰላምን አውጃለሁ። በዙሪያዬ ሁሉ በኢየሱስም እረፍትን አውጃለሁ። በዙሪያዬ ሁሉ ሰላምን አውጃለሁ በሉ። በጌታ በኢየሱስም በዙሪያዬ ሁሉ ሰላምን አውጃለሁ፣ እረፍትን አውጃለሁ። በኢየሱስ ክርስቶስም በዙሪያዬ ሁሉ ሰላምን አውጃለሁ። በዙሪያዬ ሁሉ እረፍትን አውጃለሁ። በጌታ በኢየሱስም ምስክርነትን አውጃለሁ በሉ። በኢየሱስም ነገሮች ሁሉ ለመልካም እንዲቀየሩ አውጃለሁ። በእግዚአብሔር ቃል ላይ መቆምን እመርጣለሁ። በጌታ በኢየሱስም በእግዚአብሔር ቃል ላይ መቆምን መጽናትን እመርጣለሁ። በኢየሱስ ክርስቶስም ዮአንትሮስ የከበናማ ላንትራሳሳከማ በጌታ በኢየሱስ የትኛውም የክፉ ቀስት በእኔ ላይ አይሰራም። ዛሬ አስቆመዋለሁ። በኢየሱስም በህይወቴ ላይ ሰላምን አውጃለሁ። እስቲ አንድ ሰው በጣም እርግጠኛ ሆኖ ይናገር። ቤታችሁ ላይ ሰላምን አውጁ። ትዳራችሁ ላይ ሰላምን አውጁ። በጤናችሁ ላይ ሰላምን አውጁ። በእጆቻችሁ ስራ ላይ ሰላምን አውጁ። በጌታ በኢየሱስ ፍርሃት የሚባል ነገር በዙሪያ ላይ የለም። በኢየሱስ ክርስቶስም ሰላምን አውጃለሁ። የትኛውም ተቃራኒ ሁኔታ በዙሪያ ላይ አይቀጥልም፣ አይቆይም። እዚህ ስልጣንን ይዛችሁ አሁን አውጁ። በጌታ በኢየሱስ ክርስቶስም ስልጣንን ይዛችሁ ተናገሩ። አሁን ስልጣንን ይዛችሁ አውጁ። አሁን በኢየሱስ ክርስቶስም የትኛውም ተቃራኒ የሆነ ነገር በህይወቴ ላይ አይቀጥልም በሉ እስቲ በኢየሱስ። የመጀመሪያው ፍርሃትን ከላችሁ ላይ ማስወገድ ነው። ሲቀጥል ደግሞ ነገሩ እንዲቀየር በስልጣን መናገር ነው። በጌታ በኢየሱስ ፍርሃት የለም በእኔ ላይ። የትኛውንም ይሄንን አሁን የማልፍበትንም ሁኔታ አስመልክቶ ምንም አይነት ፍርሃት የለኝም። ከዚህ ሰዓት ጀምሮ ግን ነገሩ እንዲቀየር አዛለሁ። ነገሩ እንዲቀየር አውጃለሁ። በጌታ በኢየሱስ ለመልካም እንዲቀየር፣ ለምስክርነት እንዲቀየር በኢየሱስ ማውጃለሁ። በጌታ በኢየሱስ ማውጃለሁ። ለመልካም እንዲቀየር፣ ለምስክርነት እንዲቀየር በኢየሱስ ክርስቶስ ማውጃለሁ። ከዚህ ሰዓት ጀምሮ በኃይል ተናገሩ። ሰላምን አውጁ። በጌታ በኢየሱስ ያ ተቃራኒ ሁኔታ በኢየሱስም ዛሬ እንዲቀለበስ አውጁ። ያ ተቃራኒ ሁኔታ በጌታ በኢየሱስም ዛሬ እንዲቀየር አውጁ። በኢየሱስ ክርስቶስም ራፓንትሮስ የከበን ያሳከባ ለንትሮስ ያሳከባናማ ቬዛስ ያኮብ አንትሮስ የከበናማ በጌታ በኢየሱስ ያላካባንትሮስ የከበናማ ሊትሮስ ያከባ በጌታ በኢየሱስ የአንድ ሰው ጉዳይ ወደ ምስክርነት እየተቀየረ ነው ያለው። የአንድ ሰው ጉዳይ በኢየሱስ ክርስቶስም ወደ ተአምራት እየተቀየረ ነው። ወደ ምስክርነት እየተቀየረ ነው። የአንድ ሰው ጉዳይ በጌታ በኢየሱስም ወደ ተአምራት፣ ወደ ምስክርነት በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ በጌታ በኢየሱስም ያኮባን ፕሮሴኬፔናማ ለድሮስ ሳሳከም ለያራን ኩሙን ሸሴኬፔ በጌታ በኢየሱስም ያሳከባና ለንትሮሴኬፔና ለያራን ትሮሴኬፔናማ በጌታ በኢየሱስ የትኛውም ተቃራኒ ሁኔታ አሁን እየተቀለበሰ ነው ያለው። ስልጣን አላችሁ። የትኛውም እረፍት ያሳጣችሁ እያወካችሁ ያለ ነገር ሁሉ ወደ ምስክርነት እንዲቀየር በጌታ በኢየሱስም አሁን አውጆ በኢየሱስ ክርስቶስም ምስክርነት ሆኖ ይቀየሩ። በጌታ በኢየሱስም ምስክርነት ሆኖ ይቀየሩ። የትኛውም ተቃራኒ የሆነ የማትፈልጉት ነገር ሁሉ ከዚህ ሰዓት ጀምሮ በኢየሱስም ወደ ምስክርነት ይቀየር። በጌታ በኢየሱስም ወደ ምስክርነት ይቀየር። ጃካባና ለንድሮሲያ ከባና ያሳከባናማ ሊኮባንትሮስ ሰከማ በጌታ በኢየሱስም ምስክርነት ሆኖ መቀየራቸውን አውጃለሁ። በኢየሱስ ክርስቶስም ጃባንትሮስ የከበራባናማ ለንትሮስ አከባ ያሲካባንትሮስ የከበራማ በጌታ በኢየሱስ ክርስቶስም ምስክርነት ሆኖ መቀየሩን አውጃለሁ። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስም ያሳከባናማ ለንትሮስ ያከባና ሻኮባንትሮስ የከበ በኢየሱስም ላኮባና አንድ ሰው በእምነት እየተናገረ ነው ያለው። በጌታ በኢየሱስም ዛሬ አውጃለሁ። ምስክርነት ሆኖ መቀየራቸውን አውጃለሁ በኢየሱስ ክርስቶስም። ሃሌሉያ። አባቶ እናመሰግናለን።
በጌታ በኢየሱስ ክርስቶስ ስም ጸልየናል። ክብር ለኢየሱስ ይሁን። አሁንም እናውጃለን። የእግዚአብሔር ቃል በሕይወታችን ላይ እስኪጸና ድረስ ማወጃችንን እንቀጥላለን። አሜን። ነገሮች እንደሚቀየሩ እርግጠኛ ሆነን ነው። ሰይጣን የትኛውንም ያክል ነገር ተቃራኒ ቢያወራም እኛ ደግሞ የእግዚአብሔርን ቃል በእምነት እናውጃለን፣ በእምነት እናወራለን። ነገሮች ሁሉ ይቀየራሉ። ክብር ለኢየሱስ ይሁን። ሃሌሉያ። ምሳሌ ምዕራፍ 10 ቁጥር 22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም ይላል። አሁን የምናውጀው በሕይወታችን አቅጣጫ ሁሉ በስልጣን በረከትን እናውጃለን። አሜን። ደግሞ እግዚአብሔር ካደረገልኝ መልካም ነገር ጋር ተያይዞ የሚመጣ የትኛውንም ተቃራኒ ነገር በኢየሱስ እቃወማለሁ ብለን እናውጃለን። ክብር ለኢየሱስ ይሁን። እግዚአብሔር ከሰጣችሁ ከማንኛውም ነገር ጋር፣ እግዚአብሔር ከሰጣችሁ ስራ ጋር፣ እግዚአብሔር ከሰጣችሁ ትዳር ጋር፣ እግዚአብሔር ከሰጣችሁ ልጆች ጋር ተያይዞ የሚመጣ የትኛውንም ተቃራኒ ሐዘን፣ ጭንቀትን በጌታ በኢየሱስ እቃወማለሁ ብላችሁ ታውጃላችሁ። መጀመሪያ በሕይወቴ ላይ በረከትን አውጃለሁ። በዙሪያዬ ላይ በረከትን አውጃለሁ። መውጣት መግባቴ ላይ፣ በእጆቼ ስራ ላይ በረከትን አውጃለሁ በሉ። በኢየሱስ ክርስቶስ ስም የእግዚአብሔር በረከት አውጃለሁ። አይ አም ብለስድ ተባርኬያለሁ። በረከትን አውጃለሁ በጌታ በኢየሱስ። በጤናዬ ላይ በረከትን አውጃለሁ። በእጆቼ ስራ ላይ በረከትን አውጃለሁ በኢየሱስ ክርስቶስም። በቤተሰቤ ላይ በረከትን አውጃለሁ። በልጆቼ ላይ በረከትን አውጃለሁ። በአገልግሎቴ ላይ በረከትን አውጃለሁ በኢየሱስ ክርስቶስም። እስቲ ከልባችሁ አውጁ። ተባርኬያለሁ በሉ። መውጣቴ መግባቴ የተባረከ ነው በጌታ በኢየሱስም። በረከትን አውጃለሁ በሉ። ከልባችሁ አውጁ በኢየሱስ ክርስቶስም። ከልባችሁ ተናገሩ በጌታ በኢየሱስም። በረከትን አውጃለሁ በኢየሱስ ክርስቶስም። በረከትን አውጃለሁ። ጃኮብ አንድሮስ ከጴናማ ላንድሮስ ከጴናማ ላሪካ አንድሮስ ከጳና በጌታ በኢየሱስም በረከትን አውጃለሁ በሕይወቴ ሁሉ፣ መውጣቴ ላይ መግባቴ ላይ፣ እንቅስቃሴ ላይ፣ በሁለንተናዬ ላይ፣ የኔ በሆነው ነገር ሁሉ ላይ በረከትን አውጃለሁ በጌታ በኢየሱስ ክርስቶስም። በረከትን አውጃለሁ። ጃኮብ አንድሮስ ከጴናማ ላንድሮስ ያሳከባና ጃኮብ አንድሮስ ከልባችሁ አውጁ። የሚያሳዝን ሐዘንን የሚለቅ ነገር ሁሉ ዛሬ ያብቃ። ዛሬ መጨረሻው ይሁን በኢየሱስ ክርስቶስም። ጃኮብ አንድሮስ ከጴናማ ለራንድሮስ አከባራ ኢየሱስ ከጴናማናማ በጌታ በኢየሱስ ክርስቶስም ዛሬ አውጃለሁ። ዛሬ እናገራለሁ በኢየሱስ ክርስቶስም። ጃኮብ አንድሮስ እግዚአብሔር ከሰጠኝ ነገር ጋር፣ እግዚአብሔር ከባረከኝ ነገር ጋር ተያይዞ የሚመጣ የትኛውም ሐዘን፣ የትኛውም ጭንቀት በጌታ በኢየሱስም አይሆንም፣ በኢየሱስም አይሰራም፣ በጌታ በኢየሱስም። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም ጸልየናል። ክብር ለኢየሱስ ይሁን። አሁን የምንጸልየው እግዚአብሔር በዙሪያችን ላሉ ሰዎች ሁሉ በሕይወታቸው ላይ መለኮታዊ ጣልቃ ገብነት። ክብር ለኢየሱስ ይሁን። አሁን የምንጸልየው እግዚአብሔር በዙሪያችን ላሉ ሰዎች ሁሉ በሕይወታቸው ላይ መለኮታዊ ጣልቃ ገብነትን እንዲያደርግላቸው እንጸልያለን። አሜን። የእግዚአብሔር እጅ እንዲዘረጋ መዝሙር ምዕራፍ 2 ቁጥር 8 ላይ ለምነኝ አሕዛብን ለርስት የምድርም ዳርቻ ለግዛት እሰጥሃለሁ ይላል። ስለዚህ በእግዚአብሔር ፊት እንጸልያለን። ክብር ለኢየሱስ ይሁን። በዙሪያችን ያሉ ሰዎች ሁሉ ሕይወት ላይ እግዚአብሔር ጣልቃ እንዲገባ የእግዚአብሔር መልካምነት እንዲሆን እያወጀን እንጸልያለን። ሃሌሉያ። በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ በሕይወታቸው ጉዳይ ሁሉ ላይ ያንተ ጣልቃ ገብነት ይሁን፣ በኢየሱስም ምስክርነት ይሁን ብላችሁ አውጁ። አሁን ለነዛ ሰዎች በዙሪያችን ላሉ ሰዎች ሁሉ የእግዚአብሔር መልካምነት በእነሱ ላይ እንዲገለጥ፣ የእግዚአብሔር እጅ በእነሱ ላይ እንዲገለጥ እናውጃለን በጌታ በኢየሱስ ክርስቶስም። ሻፓንትሮስ ከጴናማ ላንድሮስ ያሶስ ከጴን የእግዚአብሔር መልካምነት የእግዚአብሔር እጅ በጌታ በኢየሱስ ክርስቶስም ሻሱኩም አረማ እንዲሆን እናውጃለን። የእግዚአብሔር ቸርነት የእግዚአብሔር መልካምነት በኢየሱስም የእግዚአብሔር ጣልቃ ገብነት በሕይወታቸው ላይ ይሁን ከዚህ ሰዓት ጀምሮ በኢየሱስ ክርስቶስም። እግዚአብሔር አባት ሆይ ጃኮብ አንድሮስ ከጴና ላንድራስ ከጳናማ ቪዛሱስ ከጴናማ በጌታ በኢየሱስም እግዚአብሔር ሆይ በሕይወታቸው ጉዳይ ሁሉ ያንተ ጣልቃ ገብነት ይሁን በኢየሱስ ክርስቶስም። ያንተ ጣልቃ ገብነት ይሁን በጌታ በኢየሱስም። ጃኮብ አንድሮስ ያላማና ፊስ ከጴናማ በጌታ በኢየሱስ ክርስቶስም እግዚአብሔር አባት ሆይ እጅ በሕይወታቸው ጉዳይ ላይ ይዘርጋ በጌታ በኢየሱስም። ተአምራት ይሆንላቸው ለነዛ ሰዎች ሁሉ የእግዚአብሔር መልካምነት እንዲሆን ከልባችሁ ጸልዩላቸው በኢየሱስ ክርስቶስ። እግዚአብሔር ምሕረትን እንዲያደርግላቸው እግዚአብሔር ጣልቃ እንዲገባላቸው በጌታ በኢየሱስ ክርስቶስ
ፊአንድሮስ ሳካባናማ ላንድሮስ ያሱሴክ ጴራ በጌታ በኢየሱስ ክርስቶስ አባት ሆይ መልካምነት በኢየሱስም በእነሱ ላይ ይብዛ። ቸርነት በእነሱ ላይ ይብዛ። መልካምነት በእነሱ ላይ ይብዛ። በጌታ በኢየሱስም አባት ሆይ ምህረት በእነሱ ላይ ይሁን። ርህራሄ በእነሱ ላይ ይሁን። በጌታ በኢየሱስ ክርስቶስም ጌታ ሆይ እጅህ በአቅጣጫቸው ላይ ይዘርጋ። እጅህ ይገለጥ። በኢየሱስ ክርስቶስም እጅህ ይገለጥ። በጌታ በኢየሱስም የእግዚአብሔር ጣልቃ ገብነት ይሁን። የእግዚአብሔር መልካምነት ይሁን። በጌታ ሰዎችን እያሰባቸው ከልባቸው ጸልዩላቸው። እግዚአብሔር ከነሱ ዘንድ መልካም ዜናን እንዲያሰማን በኢየሱስ ክርስቶስ ሻባንትሮስ ከነማ ለራንድሮዛጋ በጌታ በኢየሱስም እግዚአብሔር ሆይ መልካምነትህን መስማት እንፈልጋለን። ከነዛ ሰዎች ህይወት ላይ ከወንድሞቻችን ከእህቶቻችን ከምንጸልይላቸው ሰዎች ሁሉ ህይወት ላይ መልካም ዜናን መስማት እንፈልጋለን። በጌታ በኢየሱስም መልካም ዜናን መስማት እንፈልጋለን። በኢየሱስ ክርስቶስ መልካም ዜናን መስማት እንፈልጋለን። በጌታ በኢየሱስ ክርስቶስ መልካም ዜናን መስማት እንፈልጋለን። በኢየሱስ ክርስቶስ ፊአንድሮስ ሳካባና ለራንድሮስ ሳካባና ሃሌሉያ። አባት ሆይ እናመሰግናለን በጌታ በኢየሱስ ክርስቶስ ሃሌሉያ። ለመጨረሻ ይሄን እናውጃለን። በዙሪያችን ሁሉ ምንም አይነት ክፉ ነገር እንዳይቀርብ የሚያደርግ የእሳት ቅጥር አሜን፣ የደሙ ቅጥር እንዲሆን እናውጃለን። በእኛም ላይ የኛ በሆነው ነገር ሁሉ ላይ በልጆቻችን በቤተሰቦቻችን አጠቃላይ ዙሪያ ላይ የእግዚአብሔር ቅጥር እንዲሆን አሜን፣ ያንን እናውጃለን። አሁን በእምነት እንናገራለን በጌታ በኢየሱስ ክርስቶስም በዙሪያችን ሁሉ የእሳት ቅጥር ይሁን አሜን፣ የደሙ ቅጥር እንዲሆን በኢየሱስ ክርስቶስም ሻፓንትሮሴኬፔና ሊአንድሮሲያሶሴኬፔ በጌታ በኢየሱስ የኛ በሆኑት ሁሉ ዙሪያ የኛ በሆነ ሁሉ ነገር ዙሪያ በኢየሱስ ክርስቶስም መለኮታዊ ቅጥርን እናውጃለን። በጌታ በኢየሱስም መለኮታዊ ቅጥርን እናውጃለን። በኢየሱስ ክርስቶስም ክፉ ዜና አይሆንም። የክፉ ጥቃት አይሆንም። የትኛውም አይነት የሚያስጨንቅ የትኛውም አይነት የሚያሳስብ እረፍት የሚያሳጣ ነገር አይሆንም። በጌታ በኢየሱስ አይሆንም። በኢየሱስ ክርስቶስ አይሆንም። ከልባችሁ በጌታ በኢየሱስ ጸልዩ። በኢየሱስ አይሆንም። የእሳት ቅጥር በጌታ በኢየሱስ ሻኩባንትሮሴ በቀንም በሌሊትም በኢየሱስ ክርስቶስ መለኮታዊ የሆነ ጥበቃ መለኮታዊ የሆነ ቅጥር እንዲሆን እናውጃለን። የእግዚአብሔር ጥበቃ የእግዚአብሔር ቅጥር እንዲሆን በጌታ በኢየሱስ ክርስቶስ ራኩባንትሮሴ አና ሊያንሻሲካ ኦዳባ ረንትሮሳ ከአናባንዳ ሊኮንሽሲክ ፒራማንትሮሴ ከአና በጌታ በኢየሱስ የእግዚአብሔር ቅጥር እንዲሆን እናውጃለን። በኢየሱስ ክርስቶስ መለኮታዊ ጥበቃ እንዲሆን እናውጃለን። በኢየሱስ ክርስቶስ በጌታ በኢየሱስ ቪቫ ከአንድሮሴ ሊያላንድሮሳ ከአናማ በኢየሱስ የትኛውም የክፉ መሳሪያ የክፉ ጥቃት አያገኘንም። የትኛውም በኢየሱስ ከልባችሁ አውጆ ተናገሩ። በኢየሱስ ክርስቶስ አይሆንም፣ አይሆንም። የክፎች ሙከራ፣ የክፎች ጥቃት፣ የክፎች የሚሰነዝሩት የትኛውም አይነት ነገር በእኛ ላይ አይሰራም። በጌታ በኢየሱስ በእኛ ላይ አይሰራም። በጌታ በኢየሱስ በእኛ ላይ አይሰራም። በኢየሱስ ክርስቶስ በእኛ ላይ አይሰራም። በጌታ በኢየሱስ ሻኩባንትሮሴ ከጴናማ ለንድሮሲያሱሴ ከጴና ሻሳካባንትሮሴ ከጴና ባናማ በጌታ በኢየሱስ በእኛ ላይ አይሰራም። በኢየሱስ በእኛ ላይ አይሰራም። በጌታ በኢየሱስ ሃሌሉያ። አባት ሆይ እናመሰግናለን። በጌታ በኢየሱስም ጸልየናል። እንደዛው እንደጸለይነው በጌታ በኢየሱስም ሆኖልናል። እስቲ ጌታን ማመስገን እንጀምራለን። ሁላችንም እግዚአብሔርን እናከብረዋለን፣ እግዚአብሔርን እናደንቀዋለን። ጌታ ሆይ ተመስገን በሉ። ሃሌሉያ። አባት ሆይ ስምህ የተባረከ ይሁን። በጌታ በኢየሱስ ክርስቶስም ክብር ለአንተ ይሁን። ኢየሱስ እናመሰግናለን። ኦ ሃሌሉያ። Thank you Jesus. We give you praise. We give you glory. Jesus, we bless your name. ተመስገን በሉ እግዚአብሔር። ሃሌሉያ። እግዚአብሔር ከፍርሃት መንፈስ ነፃ እያወጣን ያለው ነፃ ወጥተናል። ጌታን ተመስገን በሉት። አባት ሆይ እናመሰግናለን በሉት። እግዚአብሔርን አክብሩት። እግዚአብሔር ከፍርሃት መንፈስ ነፃ አውጥቶናል። እግዚአብሔር ከማናቸውም አይነት ጥርጣሬ ነፃ አውጥቶናል። እግዚአብሔር በእምነት ኃይል ሞልቶናል። ለዚህ ጌታን እናመሰግናለን። ጌታን እንባርካለን። ጌታን እናከብራለን። አመስግኑት ጌታን። ሃሌሉያ። Thank you Jesus. We give you praise. አመሰግናለሁ በሉት። እግዚአብሔርን አክብሩት። ጌታ ሆይ እናደንቅሃለን።
ተመስገን ኢየሱስ ስምህ የተባረከ ይሁን። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም አመስግነናል። የአንድ ሰው ተአምራት ከዚህ ሰዓት ጀምሮ መለቀቅ ይጀምራል። አንድ ሰው በአዛዥነት መመላለስ በኢየሱስ ይሆንለታል። ከኢየሱስ ይሁን። እግዚአብሔር ይባርካችሁ። መልካም ይሁንላችሁ። እንደገና ነገ በዚህ ሰዓት እንገናኛለን። ክብር ለኢየሱስ ይሁን። ሰው ምስክርነቶቻችሁን ላኩ። እነዚህ 30 ቀናት ሲጠናቀቁ መጨረሻ ላይ የምስክርነት ቀን ይኖረናል። አሜን። እግዚአብሔር መልካም እያደረገላችሁ እንደሆነ እናምናለን። እዚህ እመን ብቻ እንጂ አትፍራ እያለን ወደፊት እንቀጥላለን። እንደዛው በኢየሱስ ስም ይሆንልናል። የመጨረሻው ዘመን ላይ እየሳቀን መሻገር ይሆንልናል። አሜን። በኢየሱስ ይሄ ምስክርነታችን ይሆናል። እግዚአብሔር ይባርካችሁ። በሰላም ሁኑ። በጌታ በኢየሱስ ክርስቶስ ስም ሃሌሉያ አሜን።